ለዕለቱ ከያዝናቸው ዜናዎቻችን መካከል በደቡብ ትግራይ ግጀት ከተማ ትምህርት ቤት ላይ የድሮን ጥቃት ተፈጸመ ተባለ። የሰው ሕይወት ላይ ገና ጉዳት እንደደረሰ አልተረጋገጠም። በኡጋንዳ የኢቦላ ወረርሽኝ ማብቃቱ ታውጇል። በኮንጎ ግን ስርጭቱ አሁንም አሳሳቢ ደረጃ ላይ እንዳለ ተነግሯል። አሜሪካ በትግራይ ጉዳይ የሰላም ስምምነት እንዲደረስ ጠየቀች። ህወሓት ቅድመ ሁኔታዎችን አስቀምጧል። በኔፓል ቻይና ድንበር ከባድ ጎርፍና መሬት መንሸራተት ቢያንስ 160 ሰዎች ሞተዋል። ከ700 በላይ ሰዎችም ጠፍተዋል። የቢዝነስ ዘገባዎችም ይኖሩናል። አብራችሁን ቆዩ። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስንተላለፍ በደቡብ ትግራይ ትምህርት ቤት ላይ የድሮን ጥቃት ተፈጸመ ተባለ። በደቡብ ትግራይ ሰሃርቲ ወረዳ ግጀት ከተማ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ ከባድ የድሮን ጥቃት መፈጸሙ ተገለጸ። ጥቃቱ ነሐሴ 20 ቀን 2018 ዓ.ም ከምሽቱ 4 ሰዓት ገደማ መፈጸሙን የሚገልጹ መረጃዎች የወጡ ሲሆን የድሮን ጥቃቱ በትምህርት ቤቱ ግቢ ውስጥ በሚገኙ የብሎክ ህንፃዎች ላይ ማነጣጠሩንና ህንፃውን በከፍተኛ ደረጃ ማውደሙ ተጠቅሷል። በአካባቢው ከሚገኙ ምንጮች እንደተገለጸው ጥቃቱ የተፈጸመው በትምህርት ቤቱ ውስጥ የጦር መሳሪያ ተከማችቷል በሚል በተገኘ መረጃ መሰረት ነው። ሆኖም ይህ የጦር መሳሪያ ክምችት መኖሩ በገለልተኛ ምንጭ መረጋገጡን በግልጽ ማረጋገጥ አልተቻለም። በቅርብ ጊዜ በትግራይ ክልል እየተፈጸሙ ያሉ የድሮን ጥቃቶች በተመለከተ አካባቢያዊ ምንጮች ጥቃቱ የተወሰኑ ኢላማዎችን በመለየት የሚፈጸሙ እንደሆኑ ገልጿል። በበኩላቸው የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉአሽ ትምህርት ቤቱ ለበርካታ ተማሪዎች አገልግሎት ይሰጥ የነበረ መሆኑን በመጥቀስ ጥቃቱን ኮንነዋል። ኃላፊው የዓለም አቀፉ ማህበረሰብና ተዛማጅ አካላት ድርጊቱን እንዲያወግዙ ጥሪ አቅርበዋል። እስካሁን በጥቃቱ ምክንያት የደረሰው የሰው ሕይወት ጉዳት ወይንም የቆሰሉ ሰዎች ስለመኖራቸው የተረጋገጠ መረጃ አልተገለጸም። በቀጣዩ ዜናችን በኡጋንዳ ተከስቶ የነበረው የቡንዲ ቡጊው የኢቦላ ዝርያ ወረርሽኝ መጠናቀቁን የዓለም ጤና ድርጅት አስታወቀ። በአንጻሩ ግን በአጎራባች ዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ስርጭት አሁንም አሳሳቢ መሆኑ ተገልጿል። በኡጋንዳ የተከሰተው ወረርሽኝ በድምሩ 20 ሰዎችን ሲያጠቃ 2 ሰዎች ሕይወታቸውን አጥተዋል። የሀገሪቱ መንግስት ወረርሽኙን መቆጣጠሩን ካሳወቀ በኋላ የዓለም ጤና ድርጅት የቫይረሱ መተላለፊያ ሰንሰለት መቋረጡን ለማረጋገጥ ክትትሉን ቀጥሎ ቆይቷል። የዓለም ጤና ድርጅት የአፍሪካ ክልል ድንገተኛ ዝግጅት ዳይሬክተር ዶክተር ሜሪ ሮዝሊን እንደገለጹት በዲሞክራቲክ ሪፐብሊክ ኮንጎ የተወሰኑ መሻሻሎች ቢኖሩም የቫይረሱ ስርጭት አሁንም ከፍተኛ ነው። በኮንጎ እስከ አሁን ድረስ ከ2700 በላይ ሰዎች ሲሞቱ ከ5600 በላይ ሰዎች በቫይረሱ መያዛቸው ተገልጿል። ይህም ወረርሽኙን ከኢቦላ ታሪክ እጅግ አስከፊ የሆኑ ወረርሽኞች መካከል እንዲመደብ አድርጎታል። ዶክተር ማሪ የቫይረሱን ስርጭት ፍጥነት መቀነስ ቢቻልም የወረርሽኙን አቅጣጫ ሙሉ ለሙሉ መቀየር እንዳልተቻለ አስጠንቅቀዋል። በተጋላጭ ሰዎች ፍላጎትና በምርመራ ስራዎች ላይ መሻሻል መኖሩን የጠቆሙት ዶክተር ሜሪ የቡንዲቡንግ ዝርያ በፍጥነት ቢሰራጭም እስካሁን የዝርያ ለውጥ አለማሳየቱን ገልጸዋል። በኮንጎ በተለይ በከፋ ሁኔታ በተጎዱ አካባቢዎች የሕክምናና የግል መከላከያ ቁሳቁሶችን ለማድረስ የሚያስፈልገው የሎጂስቲክስ ስራ አፋጣኝ $30 ሚሊዮን የገንዘብ እጥረት እንዳለበት የዓለም ጤና ድርጅት አስጠንቅቋል። ያገኘነውን ግስጋሴ የማጣት አደጋ ላይ ነን በማለት ዶክተር ሜሪ ለአስቸኳይ ገንዘብ ድጋፍ ጥሪ አቅርበዋል። በኡጋንዳ ወረርሽኙ መጠናቀቁ ትልቅ የምስራች ቢሆንም በኮንጎ ያለው ስርጭት አሁንም የክልሉ የጤና ደህንነትን እየፈተነ መሆኑ ተገልጿል። ወደ ቀጣዩ መረጃችን ስንተላለፍ አሜሪካ በትግራይ ጉዳይ የሰላም ስምምነት እንዲደረስ ጠየቀች። ህወሓትም ቅድመ ሁኔታዎችን አስቀምጧል። በአፍሪካ ህብረት ከፍተኛ ተወካይና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የመቀሌ ጉብኝታቸውን ተከትሎ አሜሪካ በኢትዮጵያ መንግስትና በትግራይ አመራሮች መካከል ውይይት ቀጥሎ ዘላቂ ስምምነት እንዲደረስ ጥሪ አቅርባለች። በኢትዮጵያ የአሜሪካን አምባሳደር ኤርቢስሊ ማሲንጋ እና በአፍሪካ ህብረት የዩኤስ ሚስዮን ጉዳይ አስፈጻሚ ዎልተር ፖርስ በጋራ ባወጡት መግለጫ ኦባሳንጆን የሰላም ጥረት እንዳበረታታቸው ገልጸው ተዋዋይ ወገኖች ውይይታቸውን እንዲቀጥሉ አሳስበዋል። አሜሪካ በተለይም የሰብአዊ እርዳታ በተፈለገበት ሁኔታ እንዲደርስ እንዲሁም ተፈናቃዮች ወደ ቀደመ መኖራቸው በሰላም እንዲመለሱ ሂደቱ ቅድሚያ እንዲሰጡ አመልክታለች። በሌላ በኩል ህወሓት በመቀሌ ከተካሄደው ውይይት በኋላ ከአዲስ አበባ በኩል አዲስ ሀሳብ ወይንም የእድገት ማሳያ የለም የሚል ተቃውሞ አሰምቷል። ድርጅቱ ወደ መደበኛ ድርድር ከመግባቱ በፊት
መፈታት ያለባቸውን ቅድመ ሁኔታዎች ዘርዝሯል። ከተጠቀሱት የህወሓት ቅድመ ሁኔታዎች መካከል ወታደራዊ ከበባ እንዲያበቃና በትግራይ ላይ የተጣለ የኢኮኖሚ ማዕቀብ እንዲነሳ፣ አከራካሪ የሆኑ አካባቢዎች ነፃ እንዲወጡና በግጭቱ ምክንያት የተፈናቀሉ ሰዎች ወደ ቀደመ ቀያቸው እንዲመለሱ፣ የህወሓት ህጋዊና ፖለቲካዊ ህልውና ሙሉ በሙሉ እንዲመለስ የሚሉ ጉዳዮች ይገኙበታል። በመሆኑም የኦባሳንጆ ጉብኝትና የአሜሪካ ጥሪ በትግራይ ጉዳይ ዙሪያ የፖለቲካ ውይይትን ወደፊት ለማስጠጋት የሚያተኩሩ እርምጃዎች ቢሆኑም ህወሓት ያስቀመጣቸው ቅድመ ሁኔታዎችና በተለይ በአከራካሪ አካባቢዎች ተፈናቃዮችና የድርጅቱ የፖለቲካ ህልውና ላይ ያለው አቋም ወደፊት የሚደረገውን ድርድር ዋነኛ የመወያያ ነጥብ ሊሆኑ ይችላሉ። በኔፓል ቻይና ድንበር አካባቢ ከባድ የጎርፍና የመሬት መንሸራተት አደጋ ተፈጠረ። ከ160 ሰዎች በላይም ሞተዋል። በኔፓልና በቻይና ቴቢስ ድንበር አካባቢ ነሐሴ 26 ቀን 2026 በተከሰተው ከባድ የድንገተኛ ጎርፍና የጭቃ ናዳ ቢያንስ 160 ሰዎች መሞታቸውን የኔፓል መንግስትና የዓለም አቀፍ ሚዲያዎች ዘግበዋል። አደጋው በተለይ በሰሜናዊ ኔፓል ራሱ አካባቢና በቻይና ቴቢት አካባቢ ላይ ከፍተኛ ጉዳት አድርሷል። ከሂማሊያ ተራሮች የተከሰተው የበረዶ ግግር መደርመስ በውሃ፣ በጭቃ፣ በአለትና በፍርስራሽ የተሞላ ኃይለኛ የጎርፍ ፍሰት እንዲፈጠር ማድረጉ ተገልጿል። የኔፓል ፖሊስ በኔፓል 157 አስከሬኖች መገኘታቸውን ሲያረጋግጥ በቴቢት ቢያንስ 3 ሰዎች መሞታቸው ተዘግቧል። የኔፓል ፖሊስ የሟቾች ቁጥር 162 መድረሱንም አሳውቋል። ከባድ የሆነው ሌላው ስጋት የጠፉ ሰዎች ቁጥር ነው። በኔፓል ከ450 በላይ ሰዎች እንደጠፉ ሲገለጽ በቻይና ቴቢት ደግሞ 265 ሰዎች እንደጠፉ የቻይና መንግስታዊ ሚዲያ ዘግቧል። ይህም በሁለቱ ወገኖች የጠፉ ሰዎች ቁጥር ከ700 በላይ ሊሆን እንደሚችል ያሳያል። በአደጋው ከጠፉት መካከል በርካታ የውጭ ዜጎች ይገኛሉ። የኔፓል ባለስልጣናት ከጠፉት ውስጥ የህንድ፣ የአሜሪካ፣ የአውስትራሊያ፣ የእንግሊዝ፣ የካናዳ፣ የማሌዥያ እና የሌሎች ሀገራት ዜጎች እንዳሉበት ገልጸዋል። ብዙዎቹ ወደ ቴቢት ማንሳርዋር ተራራ የሚጓዙት ምዕመናንና በራሱ አካባቢ የሚገኙ ቱሪስቶች ናቸው። የጎርፉ ኃይል መንደሮችን፣ ቤቶችን፣ መንገዶችንና ድልድዮችን አጥፍቷል። በአንዳንድ አካባቢዎች የጎርፍ ውሃ በጥቂት ደቂቃዎች ውስጥ እጅግ በፍጥነት መጨመሩ ተገልጿል። በተጎዱ አካባቢዎች የመንገድና የመገናኛ መሰረተ ልማት መውደሙን የነፍስ አድን ስራውን አወሳስቦታል። የኔፓል ጦርና የነፍስ አድን ቡድኖች በሄሊኮፕተር በድሮንና በፍለጋ ውሾች የተጠቀሰውን የፍለጋና የማዳን ስራ አካሂደዋል። በሌላ በኩል በቴቢትም የቻይና የነፍስ አድን ቡድኖች ወደ ተጎዱ አካባቢዎች ተልከዋል። ይህ አደጋ የሚያሳየው በሂማሊያ አካባቢ የበረዶ ግግር መደርመስና በድንገት የሚከሰት ጎርፍ ምን ያህል አደገኛ እንደሆነ ነው። በመጨረሻም በቢዝነስ ዘገባችን የወርቅ ገበያን ይዘናል። የዓለም አቀፍ የወርቅ ገበያ ዛሬም ከፍተኛ የዋጋ ደረጃ ላይ ይገኛል። ከስፖት ጎልድ ዋጋ በአንድ ትሮይ ኦንስ $459 ከ21 ሳንቲም አካባቢ ሲሆን ይህም በ21 ካራት ወርቅ ሲሰላ በ1 ግራም ወደ $129 ከ13 ሳንቲም ይደርሳል። የ21 ካራት ወርቅ ዋጋ 1 ግራም $129 ከ13 ሳንቲም፣ $5 $645 ከ65 ሳንቲም፣ 10 ግራም $1291 ከ30 ሳንቲም፣ 1 ትሮይ ኦንስ $4013 አካባቢ በዶላር ብር ምንዛሬ አመላካሽ ተመን ሲሰላ የ21 ካራት ወርቅ የብረቱ የገበያ ዋጋ በ1 ግራም 20700 ብር አካባቢ ይደርሳል። የመሸጫ ዋጋ የ21 ካራት ወርቅ ጌጣጌጥ በሱቅ ሲሸጥ ከላይ ከተጠቀሰው የብረቱ የገበያ ዋጋ በላይ ሊሆን ይችላል። የስራ ክፍያ፣ የዲዛይን ወጪ፣ የነጋዴ ትርፍና ሌሎች የንግድ ወጪዎች በመሸጫ ዋጋ ላይ ሊጨምሩ ይችላሉ። የመግዣ ዋጋው ደንበኛ ወርቁን ለነጋዴ ሲሸጥ የሚያገኘው ዋጋ በተለምዶ ከዓለም አቀፉ ስፖት ጎልድ ዋጋ ያነሰ ይሆናል። ይህም የማጣሪያ፣ የስራ፣ የንግድና የአደጋ ወጪዎች በመኖራቸው ነው። 20700 ብር የሚለው የተሰላ የብረት ዋጋ ነው። የተወሰነው የወርቅ ሱቅ የመግዣ ወይንም የመሸጫ ዋጋ አይደለም። የወርቅ ዋጋ እየጨመረ እንዲቆይ የሚያደርጉት ዋና ዋና ምክንያቶችን ስንመለከት የዓለም አቀፍ ጂኦፖለቲካዊ ውጥረት፣ የአሜሪካን ዶላር እንቅስቃሴ፣ የአሜሪካ ፌዴራል ሪዘርቭ የወለድ ፖሊሲ፣ የዋጋ ንረት ስጋት፣ የትሬዠር ቦንድ ምርት መጠን፣ የማዕከላዊ ባንኮች የወርቅ ግዢ፣ የአካል ወርቅ ፍላጎት በተለይም የዓለም አቀፍ ስጋት ሲጨምር ባለሀብቶች ወርቅን እንደ ዋጋ መጠባበቂያ ንብረት ስለሚመለከቱት ፍላጎቱ ሊጨምር ይችላል። ወርቅ ለምን ሊቀንስ ይችላል? የወርቅ ዋጋ ላይ ጫና ሊፈጥሩ የሚችሉ ምክንያቶችን ስንመለከት የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠንን ለረዥም ጊዜ ሊያቆይ የሚችል መሆኑ፣ የአሜሪካ ዶላር መጠናከር፣ የትሬዠር ቦንድ ምርት መጨመር፣ ከወርቅ በኋላ ባለሀብቶች ትርፋቸውን ለማስጠበቅ ሽያጭ ማድረግ ነው። የወርቅ ዋጋ ለኢትዮጵያ ምን ማለት ነው?
የዓለም የወርቅ ዋጋ መጨመር ለኢትዮጵያ ዕድልም ሆነ ተግዳሮት ሊሆን ይችላል። የወርቅ ምርትና ላኪዎች ከፍተኛውን የዓለም ዋጋ በመጠበቅ ተጨማሪ የውጭ ምንዛሬ ሊያስገኙ ይችላሉ። በሌላ በኩል የወርቅ ገዢዎችን ግን የዋጋ ጭማሪውን በብር መልክ የበለጠ ወጪ በማድረግ ሊሰማቸው ይችላል። የዕለቱ ዜናችን ልዩ ስፖንሰር ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ለመግዛት ከፈለጉ በኒውዮርክ የሚገኘውን ሀበሻ ጎልድ ማነጋገር ይችላሉ። ወይንም ከታች ባስቀመጥነው የዋትሳፕ ቁጥራችን ያገኙን። መገኛችን ኒውዮርክ አሜሪካ ነው። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።